የፍቅር እናት ትሞታለች ወይንስ አትሞትም? አሹ በጣም የሚገርም ወይንም ከባድ ስህተት ሰርቷል። በእርግጥ እነ ፍቅር ሌባ ወይም የሆነ ሰው ያሯሯጣቸው መስሎት እሱን እመታለሁ ብሎ ነበር። ግን በር ከፍቶ መጀመሪያ ማንነቱንና ምንነቱን ሳያረጋግጥ ዱላውን መሰንዘር የለበትም ነበር። እንግዲህ እዚህ ጋር ወድቃለች። እሱም ዱላው ከእጇ አመልጦታል ማለት ነው። ምን ይፈጠራል? ምንድነው መጨረሻ ላይ የሚሆነው? አላቅም። ዛሬውኑ ወደ ስራ ገብቶ ዛሬውኑ መልሶ ሌላ ስህተት ሰርቷል። በጣም ከባድ ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናሌ አዲስ ከሆናችሁ እንደተለመደው ማለት ነው፣ ነባሮች ደግሞ ሀሳብ አስተያየታችሁ አይለኝ ውዶቼ። እንግዲህ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል ውዶቼ። እጅግ በጣም አስደንጋጭ ነገር ተፈጥሯል። ሌላው ነገር አስደሳች ነገር ነው። አስደንጋጭው ነገር ከመጀመሪያ ካስደንጋጩ ስንጀምር ወይንም ደግሞ እስኪ ደስ ከሚለው ነገር እንጀምር። ደስ የሚለው ነገር እንግዲህ አሹንም አደይንም የፍቅር እናት እኔ ነኝ ጥፋተኛ፣ ይሄን ሁሉ ነገር ያደረገችው ቤዛ ናት። ምን ፈልጋ ምን አስባ ይሄ ነገር እንዳረገች ባላቅም ከዚህ በፊትም በእኔና በልጄ በፍቅር ላይ ልታረገው ነበር ወይንም ለፍቅር ልታረግ የነበረው ነገር እኔ ስለነበርኩኝ መልሳው ሂዳ ወጡን ቀይራ መታለች ምናምን እያለች በጣም ብዙ ነገሮችን እያሰበች እያስታወሰች ነበር ማለት ነው። ያ ሁሉ ነገር የቤዛ ሀሳብ ወይም የቤዛ ስራ እንደሆነ መጀመሪያ አደይንና ፍቅርን ነው ለመመረዝ የሞከረችው። ግን ደግሞ በተቃራኒ ሆኖ ዴቭና ፍቅር ሆኖ ማለት ነውና ይሄ ነገር ባይሆን መመረዝ ብቻ ባይሆን የህይወት የሰው ነፍስ ራሱ ጠፍቶ ቢሆን ነገሮች በጣም ከባድ ነገር ነበር የሚሆኑት። ቤዛ ከዚህ በኋላ ሁሉ ነገር ተነቅቶባታል፣ ሁሉ ነገር ታውቆባታል ብዬ አስባለሁ። ከዚህ በኋላ በጭራሽ ምንም ነገር ታረጋለች ብዬ አላስብም ማለት ነው። እዛ ቤት በቀጥታ እንደ ውሻ ነው እያካሉ የሚያወጧት። በዛሬው ክፍል ደግሞ ቤዛ አላየናትም፣ የለችም። እና እንግዲህ ፍቅር አደይ ወደዛ ቤት እንዳትሄድ የምታደርገው ጥረት እንግዲህ አይሳካም ብዬ አስባለሁ። አደይ ግን ወደዛ ቤት ተመልሳ ባትሄድ ደስ ይለኛል። ምክንያቱም አሁን የመድኃኒት ምረዛ ከሆነ ቀጣይ ደግሞ ምን ልታረጋት እንደምትችል አላግም። በነገራችን ላይ ፍቅር አደይን ያላደረገቻት ነገር የለም። በዚች ዓለም ላይ መጥፎ የሚባሉት ነገሮች አርጋባታለች። ግን አደይ ንጹህ ልብ ያላት ልጅ ስለሆነች በሷ በምታደርገው ነገር አንድም ቀን ወድቃ አታውቅም። ውሃ ፈልታ እግሯ ላይ ደፍታባታለች፣ ብዙ ነገር አድርጋባታለች ማለት ነው። ግን በጣም ነው የምታሳዝነው። እውነት ለመናገር እኔ አደይ በጣም ነው ያሳዘነችኝ። አሁንም ደግሞ የፍቅር እናት ይቅርታ ብላ መልሳ አደይን ወደዛ ቤት ነይ እንዳትላት ነው የፈራሁት። ምክንያቱም በጭራሽ አደይ እዛ ቤት ተመልሳ ከፍቅርና ከቤዛ ጋር ቤዛም ደግሞ ይሄን ነገር ሁሉ ካረገች በኋላ እዛ ቤት መኖር የለባትም። እና እንግዲህ ደግሞ መጥፎ ነገር ወይም አስከፊው ነገር አሹ የፍቅርን እናት በዱላ መጥቶ ጥሏታል መጨረሻ ላይ። እሱም ደግሞ የሆነው ምንድነው አደይ ፍቅርና ጓደኛዋ ሸውደውት ወይንም እሱን አታለውት ሊወጡ ሲሉ ፊት ለፊት ላይ ወይንም መንገድ ላይ የፍቅርን እናት ስላገኟት ከሷ አመልጠው ሩጠው ሲመጡ ነበረ። የሆነ ሰው ሌባ ወይንም የሆነ ነገር ተከትሎ የገባ ወይንም ተከትሏቸው የመጣ መስሎት እሱንም ማታለው ብሎ ነው እንግዲህ በመሃል ደግሞ የፍቅር እናት በር ተቆረቆር እንግዲህ አናቷን ብሎ ይጣላት ማለት ነው። ዛሬውኑ በይቅርታ ወደ ስራ ተመለሰ። ዛሬውኑ ደግሞ መልሶ ስህተት ሰራ። እውነት በጣም ነው የሚያስጠላው። አላቅም ምን እንደሚፈጠር። በተለይ ደግሞ ባቡሬ ያደረገው ነገር በጣም ደስ ብሎኛል። ባቡሬ በነገራችን ላይ ለሙየን የሚያፈቅራት የሚመስለኝ ፍቅርና የችኛቱ አንድ ጓደኛዋ ቀልቃላ ጓደኛዋ አለች ማለት ነው፣ ዴቭን የምታፈቅረው እሷ። እንግዲህ አብረው እዛ ኤላ ቤት ሄደው ለምለምን እየተናገሯት ነበር ማለት ነው። እሱም ደግሞ አንድ ቤት ሰራተኛና አንድ ቤት ጋርዲን ማን ይፈልጋታል ብላ ስትል በጥፊ ብሎ ነበር ከዛ ቤት ያስወጣትና በጣም ነው ደስ ያለኝ። ምክንያቱም ለሙዬ ምንም ያህል እንትን ባትል ሰውን ባንተም ተናግራ የሰው ልብ መስበር ባችልም ግን ማንኛውም ሰው የሚያያትና የሚያገኛት ሰው ይወዳታል። ምክንያቱም ጸባይዋ የምትወደድ አይነት ልጅ ስለሆነች። ግን ከዚህ በኋላ ፍቅር ይዛ ከፍቅረኛ ጋር ምናምን አብራ ትሆናለች ብዬ አላስብም። ፍቅር ይይዛታል ብዬ አላስብም። ምክንያቱም ኤላ በጣም ነው ልቧን የሰበረው። እና ውዶቼ ዴቭ ያሰበው ነገር ይሳካለታል። ምክንያቱም አደይ ያን ነገር እንዳላደረገችና ምግቡን ቤዛ እንዳመጣችው ሁሉ ነገር ለፍቅር እናት ነግሯታል። ይሄ ነገር በጣም ደስ ይለኛል። ግን የፍቅር እናት ትሞታለች ወይስ አትሞትም? ቤተሰቦቼ በጣም ነበር የመታት። በጣም ፈርቻለሁ።